ቲክቶክ ፕላትፎርም ላይ የሚፈጠሩ ብዙ አይነት አለመግባባቶች አሉ እና እነዛን አለመግባባቶች መጥቶ በውስጥ ነግሮ ተመካክሮ ይሄን ነገር እንዲብናረጋው ይሄን ነገር በዚህ ቢሄድ ብሎ ተነጋግሮ አስተካክሎ መሄድ አንድ ራሱን የቻለ ትልቅ ቁም ነገር ሆኖ ሳለ ነገር ግን ስፔሻሊ ጌታሆይ እዚህ ሶሻል ሚዲያ ላይ ያለንን ወንድሞች የሆነ ለይቶ አታክ የሚደረግበት ነገር በጣም ያስጠላል። እንግዲህ በቲክቶክ ፕላትፎርም ላይቭ ገብተው የማያውቁ ከገቡ ብዙ ጊዜ የሆናቸው ዛሬን ግን ተከፍሏቸው ይሁን ምን ባናቅም እንደነ ፈለገ አትናቴዎስ አይነት ያሉ ሰዎች ላይቭ ገብተው እኩል ከገዳዮቻችን ጋር ሲሳለቁበት ስናይ ነበር። በዓለም ዙሪያ ያላችሁ ኦርቶዶክሳውያን እንዴት አላችሁ? እግዚአብሔር ይመስገን። እንግዲህ እንደሚታወቀው ዓለም አቀፋዊ የሚዲያ ንቅናቄ ዘመቻ ላይ ነን። ይህን ተከትሎ በመጀመሪያ ዙር ለ7 ሰዓት በቆየ የላይቭ ዘመቻ በቲክቶክ እና በፌስቡክ ጥሩ ስራ ሰርተናል። በማታው ክፍለ ጊዜ ትዊተር ላይ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ጀምሮ ታላቅ ዘመቻ እናደርጋለን። ሁላችንም አይናችን ወደ ትዊተር። ይህን ዘመቻ ተከትሎ አንዳንድ ዘመቻውን ሌላ ስም ለመስጠትና ለመቀልበስ አንዳንድ ሰዎች ሲሯሯጡ ያያየን ነው። በስም ጠቅሼ እናገራለሁ። የመጀመሪያው በጋሻው የሚባል ሰው ከ11 ወር በፊት የተናገረውን ነገር አምጥተው የኛው መምህራን ራሳቸው ማህበራዊ ሚዲያውን ሌላ ነገር ለማድረግ ብዙ ነገር ሲጽፉ እናያለን። ሁለተኛው እንግዲህ በቲክቶክ ፕላትፎርም ላይቭ ገብተው የማያውቁ ከገቡ ብዙ ጊዜ የሆናቸው ዛሬን ግን ተከፍሏቸው ይሁን ምን ባናቅም እንደነ ፈለገ አትናቴዎስ አይነት ያሉ ሰዎች ላይቭ ገብተው እኩል ከገዳዮቻችን ጋር ሲሳለቁበት ስናይ ነበር። ብታርፉ ጥሩ ነው። የቤተ ክርስቲያን አምላክ ዋጋ ይሰጣልና። ሶስተኛው እንግዲህ በዚህ በቲክቶክ ፕላትፎርም ከሚያገለግል አንድ ሰው ፕሮቴስታንት ሆነ ምናምን እየተባለ ሌላ አጀንዳ ለመስጠት እንቅስቃሴ ሲደረግ ያያየን ነው። ፕሮቴስታንት ቢሆን ነፍሱ የምትጠፋው እሱ ነው። በእውነተኛው እምነት ቢቀጥል የሚድነው ራሱ ነው። እኛ ኦርቶዶክሳውያን ግን ዘመቻውን ለመቀልበስ ከተለያዩ አካላት ከራሳችን ከቤተ ክህነት ጭምር ከሚመጡ አጀንዳዎች ራሳችን ጠብቀን ዘመቻውን የተሳካ ለማድረግ እንቅስቃሴ እንድናደርግ ጥሬን ለማቅረብ እወዳለሁ። ቲክቶክ ፕላትፎርም ላይ የሚፈጠሩ ብዙ አይነት አለመግባባቶች አሉ እና እነዛን አለመግባባቶች መጥቶ በውስጥ ነግሮ ተመካክሮ ይሄን ነገር እንዲብናረጋው ይሄን ነገር በዚህ ቢሄድ ብሎ ተነጋግሮ አስተካክሎ መሄድ አንድ ራሱን የቻለ ትልቅ ቁም ነገር ሆኖ ሳለ ነገር ግን ስፔሻሊ ጌታሆይ እዚህ ሶሻል ሚዲያ ላይ ያለንን ወንድሞች የሆነ ለይቶ አታክ የሚደረግበት ነገር በጣም ያስጠላል። ብቻ አንድ ቪዲዮ ፖስት አድርጌላችኋለሁ። የዛን ሰው ግለሰብ ማንነቱን እኔ አላቅም እና ምን አይነት ንግግሮችን ሲያደርግ ነው እንግዲህ ያየሁት። በጣም ስላዘንኩ ነው በዚህ ግጥ ፖስት ያደረኩት። እንግዲህ እንደምታውቁት ትላንትና በግፍ ለተገደሉ ክርስቲያናት ወንድሞቻችን እዚህ ላይቭ ስትሪማችን ላይ ረጅም ሰዓት ወስደን ድምጽ ስንሆን ነበር። ረጅም ሰዓት ወስደን በግፍ የተገደሉ ክርስቲያናት ወንድሞቻችን የደረሰባቸውን ግፍ ክርስቲያን የሆኑ ሰዎች ብቻ መጮህ እንደሌለባቸው ሰባዊነት የሚሰማው የእስልምና እምነት ተከታይ ሰባዊነት የሚሰማው የፕሮቴስታንት እምነት ተከታይ ሁሉም አንድ ላይ ሆኖ እንዲጮህ በተደጋጋሚ ስንናገር ነበር። በጣም በሚያሳዝን መልኩ አንዳንድ ጊዜ ጥላቻችሁን በሌላ አይነት መንገድ በተጠቀሙት ደስ ይለኛል። ማለት አማኝ የሆነውን ሰው ባንከፋፈለው አማኝ የሆነውን ሰው የሆነ ለወሬ ጊዜ ሰተን እንትና እንደዚህ ያለ እንትና በዚህ ወጥቶና ምን እንዲል ባናረጋው መልካም ነው። እና ምን አይነት ንግግር የተናገረው ቃል በቃል የተናገረው ንግግር ነው የፖስተትኩት። አንደኛ 1 ሚሊዮን 2 ሚሊዮን 3 ሚሊዮን 4 ሚሊዮን 5 ሚሊዮን 6 ሚሊዮን 7 ሚሊዮን 8 ሚሊዮን 9 ሚሊዮን 10 ሚሊዮን 11 ሚሊዮን 12 ሚሊዮን 13 ሚሊዮን 14 ሚሊዮን 15 ሚሊዮን 16 ሚሊዮን 17 ሚሊዮን 18 ሚሊዮን 19 ሚሊዮን 20 ሚሊዮን 21 ሚሊዮን 22 ሚሊዮን 23 ሚሊዮን 24 ሚሊዮን 25 ሚሊዮን 26 ሚሊዮን 27 ሚሊዮን 28 ሚሊዮን 29 ሚሊዮን 30 ሚሊዮን 31 ሚሊዮን 32 ሚሊዮን 33 ሚሊዮን 34 ሚሊዮን 35 ሚሊዮን 36 ሚሊዮን 37 ሚሊዮን 38 ሚሊዮን 39 ሚሊዮን 40 ሚሊዮን 41 ሚሊዮን 42 ሚሊዮን 43 ሚሊዮን 44 ሚሊዮን 45 ሚሊዮን 46 ሚሊዮን 47 ሚሊዮን 48 ሚሊዮን 49 ሚሊዮን 50 ሚሊዮን 51 ሚሊዮን
ፈለገ አትናቴዎስን ከበጋሻው ጋር አብሮ ነው ስም የጠራው እሺ እና ስለ በጋሻው የሚያወሩ ሰዎች ምናምን አሉ ከዛ በመቀጠል ደግሞ ረጅም ጊዜ ላይፍ ስትሪም ያልገባው ፈለገ አትናቴዎስ ተከፍሎት ይሁን አይሁን እንግዲህ እንጃ እና ከገዳዮቻችን ጋር አብሮ ሲሳለቅ ነው ያየነው ዋት እንዴ አይነት ጥላቻ ያላችሁ ቲክቶክ ፕላትፎርም ላይ ያላችሁ ወንድሞች በማንኛውም አይነት ጉዳይ በዚሁ አይነት መልኩ መቀጠል ትችላላችሁ ኦኬ የፈለገ አትናቴዎስን ስም በዚህ ልክ ሜንሽን አድርገ ከገዳዮቻችን ጋር ማለት አንዳንድ ጊዜ የምትናገሩት ነገር እንደው ለነፍሳችሁ ታውት እንደው ለቤተክርስቲያን አገልግሎት ታውት በህግ ሊያስጠይቃችሁ እንደሚችል ደግሞ ብታውቁና ብትጠነቀቁ ጥሩ ነው ኦኬ ይህችን ቤተክርስቲያን ከነገሌ ለይታችሁ የኔ ብቻ እናት ነች ቤተክርስቲያን ለማለት የምትሞክሩ ሰዎች ተረጋጉ ቤተክርስቲያን የሁላችንም እናት ነች በቤተክርስቲያን የነደደው እሳት ወንድሜ አንተን እንዳስከፋ ሁሉ እኔንም ያስከፈኛል በቤተክርስቲያን ውስጥ የፈሰሰው ደም ያንተን ልብ እንደሰበረ ሁሉ የኔንም ልብ ይሰብራል እና በዚህ ልክ በቤተክርስቲያን ውስጥ ገብተው ክርስቲያን የሆኑ ሰዎችን ማተባቸውን አይተው የገደሉ ሰዎች ያላቸውን አይነት ጭካኔ ኖሮ ፐርሰናሊ ስለኔ እንደዛ ባትል ደስ ይለኝ ነበር እኔ አሁን ምንም የምናገረው ነገር የለም አንተ እንደዚህ አይነት ሰው ነህ የሆነ ሰው ልክ ሲከሰይ ገሌ እኮ እንደዚህ ፐርሰናሊቲ ያለው ሰው ነው ገሌ በዚህ ወጥቶ ገሌ በዚህ ገብቶ እኔ እንደዚህ አይነት ጊዜው የለኝም ታይሙ የለኝም ድንጋይ የሚወረውሩ ሰዎች ካሉ ይወርውሩ የሚወረውሩትን ድንጋይ እኔ መልሼ አልወረውረውም እያንዳንዱን ድንጋይ ግን ለቃቀሚ ግን ቤት ሰርቻ ያሳያቸዋለሁ ይሄ ሁሉ ጊዜ አዲስ ለሚመጡ ጠላቶችም ሁሉ ጊዜ መናገረው ነገር ነው እና በተቻለ አቅም የተፖስተውን ቪዲዮ ወይ ከእንደገና አስተካክሎ ቢፖስት ወይ ደግሞ ከእንደገና ቢነሳ ካልሆነ ግን ፐርሰናሊ እኔን አታክ የሚያደርግ ንግግር ስለሆነ በተደጋጋሚ አሁን በዚህ አይነት ጉዳይ ከይቅርታ ጋር እኔ ወደ ኋላ ስለማለን ማለት ነው ሌሎች ችግሮች ይፈጠራሉ ሌሎች ችግሮች የቤተክርስቲያን የጋራችን ናት የጋራ ቤተክርስቲያን ያለን ይህች ቤተክርስቲያናችን ለሁላችን እናት ናት ሰው ለሁላችን እናት የሆነች ቤተክርስቲያን ኖራን ምናልባት ፈለገ አትናቴዎስ ያደረገው ነገር ቅር ያሰኘው ትክክለኛ ክርስቲያን የሆነ ሰው በመጀመሪያ መጥቶ ቅሬታውን ለፈለገ ነው የሚነግረው ፈለገ እንዲህ አይነት ነገር ትንሽ ቅር አሰኝቶናልና ይሄ ቢስተካከል ብሎ በመጀመሪያ መጥቶ ለፈለገ ነው የሚነግረው ከዛው ጫ አጋጣሚ ጠብቆ ከገዳዮቻችን ጋር ዳት ማች እንዴት እንዲህ አይነት ጌታ ሆይ ከገዳዮቻችን ጋር አብሮ እኩል ሲሳለቅ ነበር ጌታ አንዳንድ ሰዎች እንዴት ነው ራሳችሁ የምታስቡት በጌታ ለክ ቤተክርስቲያን የናንተ እንደሆነች ብቻ እንዴት አደርጋችሁ ፊል ታረጋላችሁ ታው እንጂ በቤተክርስቲያን እሳት ነዶ እናንተን ያስከፈውን ያክልኛ ምን እንከፋለን በቤተክርስቲያን ውስጥ ደም ፈሶ እናንተ ያዘናችሁትን ያክልኛ እናዝናለን አትርሱት እንጂ እኛም እኮ የዚህ ቤተክርስቲያን ልጆች ነን ግን አጋጣሚ ጠብቆ የሆነ እንደው ፈለገ አትናቴዎስ ከገዳዮቻችን ጋር እንደዚህ ምናምን ጌታ ሆይ ዳት ማች እንደዚህ ሩቅ ሄዳችሁ ጥላቻችሁን ባታሳዩኝ ደስ ይለኛል እኔ ፐርሰናሊ አትወደዱኝ ግድ የለም እኔን አትወደዱኝ ግድ የለም ችግር የለውም ግን እዚህ ፕላትፎርም ላይ ያላችሁ አንዳንድ ሰዎች ስፔሻሊ ከዚህ ሰው ንግግር ጀርባ በልበል ያለ ሰው እንዳለ ያስተውቃልና አብራችሁ በልበል ያላችሁ ሰዎች ዳት ማች ለኔ ያላችሁን ጥላቻ ይሄን ያክል ፈርዘር ሄዳችሁ ባታሳዩኝ ደስ ይለኛል ችግር የለም አትወደዱኝ ችግር የለውም ጥሩ ግን ዳት ማች አረጌታ ሆይ ይሄ በጣም ከባድ ነው ይሄ በጣም ከባድ ነው በጣም እኔ አዝናለሁ በዚህ አጋጣሚ ስለ ቤተክርስቲያን ድምጽም ሆኖ ነገሌ በልብለውኝ አይደለም
ክርስቲያናዊ ግዴታ ነው። ኦኬ እኔ ክርስቲያን ነኝ። ይህች የክርስቶስ ሙሽራ የሆነችው ቤተክርስቲያን ለኔም እናቴ ነች። ከአብራ ከመንፈስ ቅዱስ በ40 እና በ80 ቀናችን ሁላችን ተወልደናል በዚህ ቤተክርስቲያን። ስለዚህ የዚህ ቤተክርስቲያን ጉዳይ እኔ ጉዳይ ነው። እነ ቀኛዝማች እነ ግራዝማች በል ስላሉኝ አይደለም እምለው። እኛን ወቅልህ ለምን እኛ ያልንህን አላልንህም አይነት ስታፍ ከሆነ እሱ እዛው በጸበላችሁ። ኦኬ እንዲህ አይነት እንዲህ አይነት የልጅ አስተሳሰብ ያላችሁ ሰዎች ኖራችሁ ከሆነ እንዲህ አይነት ስታፍ ውስጥ እየገባችሁ ያላችሁ እሱ የራሳችሁ ጉዳይ። ከዛው ግን እኔ ኢን ፐርሰን በትጠሉኝም ዳትማች እኔን ባትወዱ እንኳን ይሄን ያክል ፈርዘር ግን ባኔ ደስ ይለኛል። በቃ እኔ አሁን ላይ ሁላችንም ድምጽ መሆን ያለብን በግፍ እየተገደሉ ላሉ ክርስቲያኖች ወንድሞች ነው። ትላንትና በላይቭ ስትሪማችን ላይ ሁላችሁም ስትከታተሉ ነበር። አይ ቲንክ ኢቭን እንኳን ክርስቲያን እህት ወንድሞቻችን ሰባዊነት የሚሰማቸው የእስልምና እምነት ተከታዮች ሰባዊነት የሚሰማቸው የፕሮቴስታንት እምነት ተከታዮች አንድ ላይ በጋራ ከኛ ጋር እንዲቆሙ በቻሉት አቅም ድምጽ እንዲሆኑ በላይቭ ስትሪሞቻችን ላይ ሐሳቦችን ስናቀርብ ነበር። በመሃል ውይይቶችን ስናደርግ ነበር። ለምን ይመስላችኋል ጋይስ? ምክንያቱም ሞር በጣም ብዙ ይሄንን ድምጻችን እንድናስተጋባ ሞር ብዙ ቁጥር ያለው ሰው በደንብ ላይቭ ስትሪማችን ላይ ረጅም ሰዓት ቁጭ ልን የሚችለው ውይይቶችን ስናደርግ ነው። ውይይቶችን እያደረግን አዳዲስ ሰዎች በገቡ ቁጥር በመሃል ድምጾቻችን ስናሰማ ነበር። ይሄ የኔ ድምጽን ማሰማበት ሲስተም ነው። ምናልባት ግን ይሄ ሲስተም የሆነን ሰው አስከፍቶት ከሆነ መጥቶ በፍቅር ፈለገ እንዴ እኛ እኮ እንዲህ አይነት ነገሮችን ያደረግን ነበር፣ ትላንት ደግሞ አንተ ያረከው ነገር እንደው ትንሽ እንዲህ አይነት ነገር አበላሸብን በፍቅር ማለት ነው እና ቢቻል እንደው እንዲህ አይነት ነገር እንደው ቢታደርግ እንደው ቢደረግ ማለት ሲቻል ከገዳዮቻችን ጋር ገንዘብ ተቀብሎ አብሮ ሲሳለቅ ነበር። ሪሊ ቢቻል በወንድምነት አምሬዲ ለማንኛውም በወንድምነት እንዲህ ቪዲዮ ሰርታችሁ ምናምን ሳይሆን በወንድምነት ፈለገ ቆይው ይሄ ጉዳይ ላይ ትንሽ አዝነናል እና ይሄ ነገር ቢስተካከል በሉኝ። ፈለጋት ናጆስ ማንንም አይደለም ጋይስ፣ ማንንም አይደለም። ስተት ከሰራ ይስተካከላል። ስተት ባይሰራ ትክክለኛ አቋም ኖሮት እንኳን ቢሆን እናንተ እስከተከፋችሁበት ድረስ ግን ያስተካክላል። ኢቭን ስተት እንኳን ባይሆን ነው ማለት ትክክለኛ አቋም ኖሮት ነገር ግን እንደ ወንድሞቹን የሚያስከፋ ድንገት የሆነች ነገር ሰርቶ ከሆነ ኋይናት ይታረማል። በቃ ከስተቱ ይታረማል፣ ይስተካከላል። ከዛው ውጪ ግን ባካችሁ ቪዲዮ መስራትና አማራጭ አታደርጉ። አሁን ቪዲዮ የሰራው ወንድሜ ቪዲዮ መስራት ምናልባት ወንድምህን ለሚጠሉ ሰዎች አሳልፎ ሊሰጥ ይችላል። አንድ ቪዲዮ መስራት ባንቃዶ ልቦና በተመስጦ ሊና ሆነው የቤተክርስቲያንን ጉዳይ ተከታተሉ ያሉ ሰዎችን ለሁለት ሊከፍል ይችላል። ሁለት ከዛው ውጪ ግን ለኔ ያለህን ጥላቻ ደግሞ አጉልቶ ያሳያል። ስለዚህ እዚህ አይነት ነገር ውስጥ ከመንገባ በተቻለ አቅም ቅር የተሰኛችሁበትን ነገር ራሳችሁ ቅር የተሰኛችሁ አካላት መታችሁ በውስጥ መስመር አውሩኝ። የኔ በር ክፍት ነው፣ እናወራለን። መስተካከል ያለባቸው ነገሮች ይስተካከላሉ። ከዛው ውጪ ግን ባካችሁ ፕሊዝ ይሄን ያክል ፈርዘር ሄዳችሁ እንደዚህ አይነት የጥላቻ ነገሮችን ባትናገሩ። እኔ ሌላው አይደለም ያስከፋኝ ማለት ሌላው ሳይሆን የሆነ እንደው የግሳጼ ቃላቶች ቢሆኑ እኔ ደስ ይያለኝ ምንም አይነት ነገር ሳልናገር እንደው ታረም ነበር። ነገር ግን ቪዲዮቹ የግሳጼ ቃላቶች ሳይሆኑ ወንድማችን በርግጥ ታላቅ ቢሆንም ግን ገንዘብ ተቀብሎ ከጠላቶቻችን ጋር አብሮ ሲሳለቅ ምን ይያልኩ ሲሳለቅ ብቻ አዝናለሁ። እንዲህ አይነት ነገሮች ባይደረጉ ደስ ይለኛል። ፈለገ አትናቴዎስ የሚያገለግለው ለራሱ አይደለም። የሚናገረው ቃል የሚሰብከው ቃል ለራሱ አይደለም፣ ለአምላኩ ለሞተለት ለክርስቶስ ኢየሱስ ነው። አጭርና ግልጽ። ይሄን ነገር ስናደርግ ምናልባት በወንድምነት ቅር የተሰኛችሁ ሰዎች ካላችሁ በፍቅር መታችሁ ማውራት ይችላልላችሁ ከኔ ጋር። ነገር ግን ይሄ ጥላቻ ቅናት ውስጥ ያላችሁ ሰዎች ከሆናችሁ ግን እንዲህ አይነቱን ነገር እንኳን ከናንተ ልብ ከቀይ ልብም ነቅሎ መጣል አልተቻለም። ስለዚህ
ያው እናንተ እንደዚሁ አይነት ጩኸት እየጮኻችሁ እኔ ወደፊት ነው መጓዝ የምችለው ነገር ግን በፍቅር ምናልባት ከኔ ጋር ማውራት የምትፈልጉ ሰዎች ካላችሁ ግን አምሬዲ ከዛው ግን ፕሊስ ባካችሁ ዳትማች የጠላቻ ንግግሮችን አትናገሩ ከጠላቶች ጋር አብሮ ገንዘብ ተቀብሎ ከዛ ሲሳለቅ ምናምን ላይቭ ስትሪማችን ላይ ተገኝታችሁ እንኳን በስነ ስርዓት ምን ስናወራ ነበር የሚለውን ነገር ሳታዩ ይህን ነገር ሳትመለከቱ በቻልነው አቅም ስናሰላልፍ የነበረውን ሐሳብ ሳታዩ ለፍርድና ለክስ መሮጥ ጥሩ አይደለም ሌላውን ታውት እንደው ኖርማል የሆነውን አስተሳሰብ ተታችሁት ያለንባት ቅዱስ ቤተክርስቲያን እንኳን ይናታሰብረንም እንኳን የሚመስል ነገር ሆኖ ይቀርና ፈለጋት ናቴዎስ በስትክክል ስተሰርቱ አጥፍቶ እንኳን ቢሆን ቅዱስ ቤተክርስቲያናችሁ ይሄን አታስተምረም ቅዱስ ቤተክርስቲያን ይሄን አታስተምረኝም ኦኬ መታሰምረን እኔ ወንድሜ ስተት ቢሰራ ወንድሜ ለብቻው ሰድ አረቄ እንደመከረው እንደገጽሰው ነው እንጂ በአደባባይ እዩት ይሄው እንዲ ነው ምናምን እንደል አይደለም ይሄ ከክርስቶስ ራሱ የሚጻረር ስራ ነው እና የሆነ እንደው ሌላው ጊዜ እንደው ፈለገን ምናምን እንደው ሰው እንዲጠላችሁ አላገን ብላችሁ ሌላ አይነት ንግግር እየተናገራችሁ ውስጣችሁ ያለውን ጥላቻ ድንገት ተደብቆ የኖረውን ጥላቻ አውጣታችሁ ባታሳዩ ጥሩ ነው ረጅም ጊዜ የኖረውን ጥላቻችሁ ረጅም ጊዜ አብሯችሁ ተቀምጦ የነበረውን ያንን ጥላቻችሁ ድንገት የሆነች አጋጣሚ ለሰው እንዲያዩ ባታደርጉ ጥሩ ነው ኤኒዌይስ ስለዚህ ጉዳይ እኔም ደግሜ ብዙ ነገር መናገር አልፈልግም ያም ሆነ ይግን እኔ ቢቻል እንደ አይነት ነገሮች ቪዲዮ እየተሰራ ምናምን ባይወራባቸው ደስ ይለኛል ቪዲዮ ሰርቶ እንደዚህ ነው ምናምን ከማለት ይልቅ በፍቅር ሰዎች መጣው ይሄው እዚህ ጋር እንደዚህ አይነት ነገር ነበርና ፈልይ ቆይቺ ነገር ይሄው ስልክ አለ በውስጥ መስመር መጻፍ ይቻላል መጣችሁ በውስጥ ከኔ ጋር መነጋገር ከዛው እጪ ግን ጥላቻ ያላችሁ ሰዎች እኔ ጌታው የትኛውንም ያክል ፈርዘር ብትሄዱ ፈለጋት ናቴዎስ ስራ እየሰራ ነው የሚያሳያችሁ እንዴት ስራ መስራት እንዳለብኝ እንዴት አገልግሎት ማገልገል እንዳለብኝ እኔ ያውቃለሁ በፊት የሚጠሉኝ ሰዎች በአጠቃላይ አሁን የኔ አድናቂዎች ሆነዋል እግዚአብሔር ይመስገን ክርስቶስ ኃይል ብርታት ሆኖኝ ከፊት ቀድሞልኝ በኔ ላይ በጣም ብዙ ሰንሰለቶች ተሸርበው በኔ ላይ በጣም ብዙ ሰይፎች ተሰለው ብዙ ነገር ተብሎ ፈለጋት ናቴዎስ ወደ ሚዲያ እንዳይመጣ እንዳያገለግል ብዙ ነገር ተደርጎ እግዚአብሔር ይመስገን እግዚአብሔር ብዙ ሰዎችን አስነስቶ ባንደበቶቻቸው ብዙ ነገሮች እንዲናገሩ አድርጎ የጠላት ሴራ ከሽፏል እግዚአብሔር የተመሰገነ ይሁን ለነዛ በፊት ለነበሩ ጠላቶቼ የወረወሯቸውን ድንጋዮች በአጠቃላይ ለቃቅሜ መልሻል ወረወርኩትም ፈለገ እንደዚህ አይነት ሰው ነው ሲሉ እናንተ እንደዚህ አይነት ሰዎች ናችሁ ወደ ማለት የልጅ ስራ ውስጥ አልገባው ፈለገ ሌባ ነው ሲሉ እገሌም እኮ ሌባ ነው አላልኩም እኔ ኦኬ የኔን ስራ የኔን በደል የኔን ኃጢያት የኔን ነውር ክርስቶስ ያውቃል ንስሐ አልገባበት ክርስቶስ ያውቃል በቃ የኔ ንግግር ከአምላኬ ጋር ነው አጭርና ግልጽ ሰዎች ምን አሉ ሰዎች እንዴት አሰቡ ምናምን እኔ ለሰው አልጨነቅም ሰው ድንጋዮቻቸውን ወረወሩ እያንዳንዱ የወረወሩትን ድንጋይ በአጠቃላይ ተጠቅሜ ኦርቶዶክሳዊ ወጣት ጉባኤ ባይናቸው እንዲያዩ አደረኩኝ ኦኬ የወረወሩትን ድንጋይ በአጠቃላይ ሰብስቤ ቤት ሰርቻ አሳየዋቸው ሶ አሁንም ጥላቻ ያላችሁ ሰዎች ብትችሉ ጥላቻችሁን አቁማችሁ በፍቅር ከኔ ጋር አውረታችሁ ተነጋግራችሁ በወንድምነት ደግሞ መከራችሁኝ ተለማምጣችሁኝ አይደለም እሺ ወቅሳችሁኝ ተቆጥታችሁኝ ብታረሙኝ ደስ ይለኛል ቀር ያላችሁ ነገር ካለ ማለት ነው ከዛው እጪ ግን እንዲሁ ጭፍን ጥላቻ እንዲሁ ጭፍን ቀናት ኖርባችሁ ከሆነ ግን you can do whenever you want የቻላችሁትን ያክል ፈርዘር መሄድ ትችላላችሁ የበፊት ጠላቶቻችን አሁን ላይ ቆመው የኛን ስራ ያያዩ መገረም ጀምረዋል እናንተም ጥላቻችሁና ቀናታችሁ ደግሞ ከእንደገና በእኛ ስራ እንድትደነቁና እንድትገረሙ ያደርጋችኋል በእንደዚህ አይነት ጉዳይ ሁላችንም እንደው ክርስቲያናዊ ሆነ አከል በእኔ ደስ ይለኛል የሆነ ወንድማችሁ ሲያጠፋ ሲጀመር በሚዲያም ይወራና ለካን የሚነገር ነገር ራሱ ለዩ ፈለጋት ናቴዎስን አሁን ይሄ ብሌም ያደረጉ ሰዎች የሆነ ሰዓት ላይ ተነስተው ታው እንጂ የወንድሞቻችሁን ገመና የወንድሞቻችሁን ኃጢያት በሚዲያ ተናገሩ በዚሁ አንደበታቸው ደግሞ ብለው ያስተምራሉ
ይወላችሁ ምንናገረውን ንግግር ምናሰብረውን ትምህርት በህይወት እየኖረን እናስመረው ኦኬ በህይወት እያስተማረን በህይወት እያሳየን እናደርገው ከዛ ውጪ ግን ይሄን ያክል ለኔ ያላችሁን ጥላቻ ይሄን ያክል ለኔ ያላችሁን መጥፎ የሆነ አመለካከት ድንገት እንዲባፈንድታችሁ ባታሳዩ ጥሩ ነው ከዛ ውጪ እነዚህ አይነት አካሄዶች ባይኖሩ ነው ደስ ይለኛል በወንድምነት ይሽ ቤተክርስቲያን የሁላችንም እናት ነች እናታችን ቤተክርስቲያን ሁላችንም በጋራ እንድንገለግላት ነው የምፈልገው ቅዱስ ጳውሎስ መንፈስ ቅዱስ አንድ ነው የመንፈስ ቅዱስ ስጦታዎች ግን ልዩ ልዩ ናቸው ይላል ለአንዳንዱ የማሰማር ለአንዳንዱ የመዘመር ለአንዳንዱ የመጸለይ ለአንዳንዱ ድምጽ ይሁን መንፈስ ቅዱስ እዚህ ሶሻል ሚዲያ ላይ ለሁሉም ወንድሞቻችን የተለያየ ጸጋን ሰጥቷቸዋል የተለያየ ጸጋን ሁሉም በተለያየ አይነት አቅጣጫ ዘምተው የሚያገኙት ድል በአጠቃላይ ለቅዱስ ቤተክርስቲያን ለምን እኔ በሄድኩት መስመር አልሄድክም ብላችሁ ባካችሁ የልጅ ስራ አትስሩ ድሮኛ ህፃናት ሆነን እኔ እንዳደረኩት ለምን አላደረክም እያለን ምንጣላውን አይነት ጸብ ትልልቆች ሆናችሁ እዚህ ሶሻል ሚዲያ ላይ ይዛችሁ አትምጡ እናንተ በቻላችሁት መልኩ ድምጹ ነው ፈለጋትናጆስ በቻለው መልኩ ድምጽ እየሆነ ነው እኛን ወቅልህ አትበሉ ለፈለጋትናጆስ እኛ እናቀልሃለን ለለተቃል እኛ እናቀልሃለን ለነዩብ ዘሚኬል እኛ እናቀልሃለን ለነዲያ ቆናተን እኛ እናቀልሃለን ለናከሊ ለኛ እናቀልሃለን እኛ እናቀልሃለን አትበሉ ፕሊስ ምክንያቱም እኛ እናቀላችኋለን ስላላለን ማለት ነው በቃ ሁሉም እንደየጸጋው ስለ ቤተክርስቲያን ድምጽ ይሆናል እናንተ ብላችሁ ሳይሆን እንኳን ሶሻል ሚዲያ ላይ ያለ ሰው ይቀርና እቤት በሩን ዘግታ ያለች እናት እንኳን ማህተብ ያሰረች ክርስቲያን እንኳን እንዴት ለቤተክርስቲያኑ ድምጽ መሆን እንደለባት ታውቃለች እንኳን ሶሻል ሚዲያ ላይ ያለ ሰው ይቀርና ስለዚህ ለምን እኛ ላይፍ ስንከፍት ለምን ተከፈተ እኛ ላይፍ ስንከፍት ተጠብቆ ለምን ሌላ ነገር ተነገረ ጋይስ ይሄን ያክልማ ልጃቱ ነው ፕሊስ እኛ ላይፍ ስትሪም ከፍተን ስንናገር ነበር ሚችል ክርስቲያን ካለ መጥቶኮ አብሮ ድምጽ መሆን እኮ ነው እኛ ላይፍ ስትሪም ስንከፍት ለምን አልመጣችሁ እኛ እኮ እንደዛ ብለን እኮ እናንተ ላልጮንም እኛ ላይፍ ስንከፍት ይኸው እኛ ጋር መጥቶ ሳይናገሩ ምናምን መቻልን በቃ እናንተም እንደጸጋችሁ እኛም እንደጸጋችን ላይፍ ከፍተን እንኳን በአንገታቸው ማህተብ ያሰሩ ክርስቲያኖች ይቀርና የዚህ ቤተክርስቲያን ልጆች ያልሆኑ ሰባዊነት የሚሰማቸው የእስልምና እምነት ተከታዮች ሰባዊነት የሚሰማቸው ካቶሊኮች ሰባዊነት የሚሰማቸው ፕሮቴስታንቶች ሰባዊነት የሚሰማቸው ጆባዊ ዊትነሶች ሰባዊነት የሚሰማቸው አድቬንቲስቶች ሁሉም ከኛ ጋር እኩል እንዲጮሁ ጥሪ ስነሰላልፍ ነበር አው ይሄ ነገር አትመለከቱትም ይሄ ሐሳብ አይመራችሁ ላይ መጣም የዚህን ታይም ላይ ፈለገ አይ ጥሩ አድርጓል እንኳን ድምጾን አይባልም ጌታው ዳትማች እንደዚህ የነጠላቻ ግን በጣም ያስጠላል ኤኒዌይስ በጣም ስላዘንኩኝ ነው ላይቭ ስትሪም የገባሁት እንደው በነገሩ ያን ያክል ሪፍሌክትም ለመስጠት ሳይሆን በጣም ስላዘንኩ ነው ላይቭ ስትሪም የገባሁት ጌታ ባወቀና አጉል ፈለጋትናችሁ እንዲህ ያለ ብሎ ረጅም ሰዓት በውስጥ እኔን አምታችሁ ስለኔ አውርታችሁ ምን እንበለው ብላችሁ አሰባችሁ ቪዲዮ ላይ ወጣችሁ ወንድማችሁን ከመዝለፋችሁ ወንድማችሁን ከማማታችሁና እንደው ክስ ከመክሰሳችሁ በፊት በመጀመሪያ ከኔ ጋር ብትወሩ መልካም ነው ኤኒዌይስ በመጀመሪያ እኔ ጋር ብትወሩ መልካም ነው ነገሮችን በፍቅር ብናረጋቸው ደስ ይለኛል ገሌ ፈለገን ጠልቶ ገሌን ጠልቶ ከገሌ ጋር ተቀያይሞ ከገሌ ጋር አዝኖ አይደለም በቃ በፍቅር ነገሮች ቢሆኑ ደስ ይለኛል እና ደግሞ ይሄ የቤተ ክርስቲያንም ደግሞ ኢቨን ካልቸሩ አይደለም ወንድማችሁ ሲያጠፋ በመጀመሪያ በውስጥ በመጀመሪያ ቅሬታችሁን ንገሩት ከዛ በኋላ መቼም አልሰማ ካለ ይሄ ሰው በቃ ከቤተ ክርስቲያን ያፈነገጠ ሰው ነው ማለት ነው እዛ መስሎ ወስዳችሁ ቤተ ክርስቲያን ካህናት ባሉበት ቤተ ክርስቲያን አልሰማ ካለ 3 4 ወንድሞች ባሉበት አልሰማ ካለ ለሚመለከቱ አካል ሰጡታላችሁ እና እንዲህ አይነት አካሄዶችን ባትሄዱ ምናስተምረውን ትምህርት በህይወት ብናስተምር ምንናገረውን ቃል በህይወት ብናሳይ በተለያዩ አጋጣሚዎች እነዚሁ እንደዚህ አይነት ቃል የተናገሩ ሰዎች ወንድሞቻችሁን አትናገሩ ወንድሞቻችሁን ኃጢያት እንደዚህ አትበሉ ምናምን ባሉበት አንደበት ፈለጋትናቲዮስ በገንዘብ ተከፍሎት ኢማጂን they have no idea እኔ እንደው ጸሎት ስፍራዬ ላይ ምን ብዬ ከጌታዬ ከመላእክቴ ጋር ልነጋገር
ኦኬ በቻልኩት አቅም ስለነዚህ ወንድሞቼ ምን ብዬ ልጸልይ they have no idea ግን በቃ ቪዲዮ ሰርተው ገንዘብ ተቀብሎ ከጠላቶቻችን ጋር አብሮ ሲሳለቅ ምናምን ጌታ ይሆናችሁ ኤኒዌይስ ማን ሌላ ምንም የምለው ነገር የለም እንዴ አይነት ነገሮች ባይፈጠሩ ደስ ይለኛል በቻልነው አቅም ይሄ መንፈሳዊ ስርዓት ባለው ልክ በቤተ ክርስቲያን አይነት ቀለም ተዋሽተን በቻልነው አቅም ስለ ቤተ ክርስቲያን ድምጽ ብንሆን ደስ ይለኛል ለማንኛውም የመጨረሻ መልእክት ላስተላልፍና ልውጣ አንድ ጊዜ ፕሊስ እሺ ሪካርድ ማድረግ የምትችሉ እህቶች ወንድሞች ካላችሁ ሪካርድ አድርጉ በአርሲ ለተገደሉ ክርስቲያን እህት ወንድሞቻችን ግን ድምጽ እንሆናለን በአርሲ ለተገደሉ ክርስቲያን እህት ወንድሞቻችን በአጠቃላይ ድምጽ እንሆናለን ሁላችሁም የምትችሉ ሪካርድ አድርጉት እሺ ኦኬ ሪካርድ ማድረግ የምትችሉ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ አንዳንድ ቁጥር ጻፉልኝ በቃ ኦኬ ካላችሁ በጣም አሪፍ እሺ በመላው ዓለም ያላችሁ ክርስቲያን እህት ወንድሞቻችን በአርሲ ለተገደሉ ክርስቲያን እህት ወንድሞቻችን በቻላችሁት አቅም ድምጽ እንድትሆኑ በልዑል እግዚአብሔር ስም ወንድሜ ጥሬን አስተላልፋለሁ የዚህ ቅዱስ ቤተክርስቲያን ልጆች ሆናችሁ ክርስቲያን እህት ወንድሞቻችን ብቻ ሳይሆን ሰባዊነት የሚሰማችሁ የእስልምና እምነት ተከታይ ወንድሞቻችን ሰባዊነት የሚሰማችሁ የካቶሊክ እምነት ተከታይ ወንድሞቻችን ሰባዊነት የሚሰማችሁ የፕሮቴስታንት የጆባ ዊትነስ የአድቬንቲስት እምነት ተከታይ ሆናችሁ እህት ወንድሞቻችን በአጠቃላይ እንዲህ ከእንደዚህ አይነቱ በጣም ስህተትና ከባድ ወንጀል ከሆነ ድርጊት ሁሉም ሰው እንዲቃወም ሁሉም ሰው ለተገደሉ ነፍሳት በአጠቃላይ ድምጽ እንዲሆን በአንድነት ከኛ ጋር እንድትጮሁ በልዑል እግዚአብሔር ስም ጠይቃለሁ በመላው ዓለም ያላችሁ ክርስቲያኖች ወንድሞቻችን በአርሲ ላይ በተለይ በቤተ ክርስቲያንና በመኖቿ ላይ የተደረገው ድርጊት እጅግ በጣም ከባድ ሁሉም ሰባዊነት የሚሰማው ሰው በአጠቃላይ የሚቃወመው ትልቅ ወንጀልና ድርጊት ነው በቻላችሁት አቅም ስፔሻሊ በውጭ ዓለም የምትኖሩ ክርስቲያኖች ወንድሞቻችን በተለያዩ አይነት ቋንቋዎች ስለነዚህ ነፍሳት ድምጽ እንድትሆኑ በልዑል እግዚአብሔር ስም እንጠይቃለን ሰማዕትነት የተቀበሉት ወንድሙ እህቶቻችን አዛውንት ሳይባሉ ወጣቶች ሳይባሉ ህፃናት ሳይባሉ እድሜያቸው እንኳን ሳይታይ እንዲሁ በጅምላ ነው የተጨፈጨፉት ስለዚህ ሰባዊነት የሚሰማችሁ አብራችሁ ከጎናችንም ያላችሁ የተለያዩ ቤተ እምነት አማኝ ሆናችሁ ወንድሞቻችን በዚህ ከባድ ጊዜ ከኛ ከክርስቲያን እህት ወንድሞቻችሁ ጋር አብራችሁ ከጎን እንድትቆሙ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ ይሄ የፈለገ አትናቴዎስ ድምጽ ብቻ አይደለም ይሄ የፈለገ አትናቴዎስ አቋም አይደለም ይሄ የፈለገ አትናቴዎስ መልእክት አይደለም ይሄ ፈለገ አትናቴዎስና ወንድሞቹ ያሉባት የክርስቶስ ኢየሱስ ሙሽራ የሆነች የዚህ ቅዱስ ቤተክርስቲያን ድምጽ ነው ስለዚህ በሁሉም ዓለም ያላችሁ ክርስቲያን እህት ወንድሞች ለነዚህ ነፍሳት ፍትህ እንዲሰጥ እነዚህ ነፍሳት ፍትህ እንዲያገኙ በቻላችሁት አቅም ድምጽ እንድትሆኑ በልዑል እግዚአብሔር ስም ጠይቃለሁ ምናልባት በዚሁም ደግሞ ፕላትፎርም ላይ የተለያዩ መረጃዎችን በመዘገብ የምናቃችሁ ወንድሞቻችን እነ ብሩክ ኒውስ እና ሌሎችም እነ ሙሴ ሰለሞን ይሄ ሰባዊነት የሚሻ ጉዳይ ስለሆነ በቻላችሁት አቅም ይሄ መልእክት ለብዙዎች እንዲደረስ እናንተም በአርሲ የተፈጸመውን ድርጊት ተቃውማችሁ መረጃውን እንድታስተላልፉልን በልዑል እግዚአብሔር ስም እንጠይቃለን ክርስቲያኖች ወንድሞች በቻላችሁት አቅም እንዲህ አይነት መልእክቶች በአጠቃላይ አቅም እንዲኖራቸው ሁላችሁም ሪፖስት በደንብ ኮፒ ሊንክ በደንብ ሼር በማድረግ ክርስቲያን የግዴታችሁን ተወጡ በግፍ የተገደሉት ወንድም እህቶቻችንን እግዚአብሔር አምላክ ደማቸውን ደመ ሰማዕታት አድርጎ ይቀበልልን ለሀገራችን ኢትዮጵያ ጽኑ ሰላሟን ይስጥልን የቅዱስ ቤተክርስቲያናችንን ትንሳኤ እግዚአብሔር አምላክ ይመልስልን ሁላችሁም በያላችሁበት በቻላችሁት አቅም ስለነዚህ እህት ወንድሞቻችን በአጠቃላይ ድምጽ እንድትሆኑ በልዑል እግዚአብሔር ስም ጠይቃለሁ እጅግ በጣም አድርገን ድምጽ ስለምትሆኑ እህት ወንድሞች በአጠቃላይ እናመሰግናለን ነገር ግን ምናልባት ይሄ ቪዲዮ ከተፖሰተ ሁላችሁም
ብሩክ ኒውስንና ሙሴ ሰለሞንን እንዲሁም ደግሞ በተለያየ አይነት አማራጭ መረጃዎችን የሚያቀርቡ በዚሁ ቲክታክ ፕላትፎርም ላይ ያሉ እህት ወንድሞቻችን በአጠቃላይ ሜንሽን እያደረጋችኋቸው እንዲመለከቱ አድርጉ። እግዚአብሔር አምላክ ከሁላችን ጋር ይሁን። እናመሰግናለን። የኔ ተወዳጆች አሁንም በቻላችሁት አቅም ባሏችሁ ጊዜዎች በአጠቃላይ አይ ቲንክ ልክ እንደዚህ የቤተ ክርስቲያንን ድምጽ አድርገው ያሉ ሰዎች የከፈቷቸው ላይቭ ስትሪሞች አሉ። እነዛ ላይቭ ስትሪሞች ላይ ሁላችሁም እየገባችሁ ክርስቲያን ግዴታቸውን ተወጡ። መልእክቶቻቸውን በደንብ ኮፒ ሊንክ አድርጉላቸው፣ በደንብ ሼር አድርጉላቸው። ላይቫቸውም እንዳይቆራረጥ ገብታችሁ በደንብ ታብታብ አድርጉላቸው። በቻላችሁት አቅም በቃ ስራችሁ ይሄ ይሁን ክርስቲያኖች ወንድሞች። ከዛ ውጪ ምናልባት በስህተት ለተደረጉ ነገሮች በአጠቃላይ እንደው ስናገር መከፋቴን ሳስረዳና ሳብራራ ያስቀየምኳችሁ ሰዎች ካላችሁ በሉል እግዚአብሔር ስም ከወዲሁ ይቅር በሉኝ፣ ይቅርታ አድርጉልኝ። እሺ የኔ ተወዳጆች እንዲሁ ስናገር በንግግር ደረጃ እንኳን እንደው አላለ የተከፋሰው ሲጀምር ንግግሩ አያምርለትም እና ንግግሮችን ስናገር ያስከፋዋችሁ ካላችሁ ያስቀየምኳችሁ ካላችሁ በሉል እግዚአብሔር ስም በጣም ይቅርታ አድርጉልኝ። በተቻለ አቅም ግን በቃ ለጊዜው ሁሉ ነገር እንርሳውና ስለ ቤተ ክርስቲያናችን ድምጽ እንሁን። እባካችሁን መታሰውሱ ከሆነ ወንድማችን አቤል